ወይስ ትፈሩኛላችሁ? አትፍሩኝ ስትል ምንድነው ትዝ ያለኝ ይሄ ነገር ምንድነው አልኩኝ። ይሄ አንገት ሐብል ምን ተደርጎበት ምንም በማስመልከት ነው ይሄ ወርቅ የመጣው ምንም በማስመልከት ነው። እኔ ዛሬ ቤተሰብ አንዳንድ ነገሮችን ነግራቸዋለሁ። ቅድም ብያችሁ ነበረ አብርሃም እንግዲህ አልቀበልም ብሏል ወርቁን። ሁሉንም እውነታ ነግራቸዋለሁ፣ ምን ለመፈጠር እንደሆነ ምን ለመደረግ እንደሆነ ሁሉንም ነገር ማለት ነው። ሄርሜላም ምን ብላ እንደጻፈች መልእክት እንዳስቀመጠች ምናምን ሁሉንም እያንዳንዷን ነገር ሁላችንም ሐሳብ አስተያየታችን እንሰጣለን። ኮሜንትም እናንተ ወይኔ በስማም በይገርማል ብላችሁ ኮሜንት ሰጣላችሁ። ሁላችሁም ደግሞ ላይክ አርጉ፣ ሰብስክራይብ አርጉ። እጃችሁ እስቲ አሰሩት እስቲ ከኔ ሳይሆን ከእግዚአብሔር ታገኛላችሁ ላይክ ስታረጉ ማለት ነው። እንግዲህ ቤተሰብ ዛሬ በቃ ጣፋጭ የሆነች ወሬ ነው ማውራት ያለብን። ምንድነው በሉ ሩታ ታስታውሳላችሁ አብርሃምን እኔ በአንድ ወር ውስጥ መልሳለሁ ብላ ለሄርሜላ ቃል ገብታለች። ለሄርሜላ ቃል ስለገባች እቺን ቃል ለመፈጸም ነው ሩታዬ ተፍ 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 የምትለው እንጂ እውነት ያኔ የት ነበርሽ? ያኔ አብርሃም ሲለምንሽ፣ ያኔ አብርሃም እየየስሌን ነበርሽ። ይሄን ነገር ብታደርጊ፣ ይሄን እንክብካቤ ብታደርጊ አብርሃም ሌላ ሴት ጋራ ሌላ ሽታ ባልለመደ። ሩታዬ የኔ ፍቅር የኔ ማር እኔ ዛሬ ደስ ብሎኛል አብራችሁ ስለመጣችሁ በጣም እጅግ በጣም ደስ ብሎኛል። በጣም ነው የምወድሽ። በጣም ደግሞ ያስፈራራሽና ያለሽው ምንድነው ያለችው? አትፍሩኝ። እኔና አንዳንድ ሰዎች ትፈሩኛላችሁ። አትፍሩኝ ስትል ምንድነው ትዝ ያለኝ ይሄ ነገር ምንድነው አልኩኝ። ይሄ አንገት ሐብል ምን ተደርጎበት ነው ብዬ ብዙ ነገር አሰብኩኝ። ሳስበው ግን ቤተሰብ አይ ትግስት የሆነ በቃ የራሷ ያሰበችው ነገር አለ እንጂ ይሄ መስተፋቅር ምናምን ሩታዬ ታረጋለች ብዬ አላስብም። ግን ያው ከአንዳንዶቹ ደግሞ ከለመደች ያው መስተፋቅሩ ምናምን ባሏን ለመመለስ ስትል ለማማለል ስትል እንግዲህ ልታደርገው ትችላለች። የጨነቀው እርጉዝ ያገባል እንደሚባለው ሩታ ጨንቋታል። ሩታ አብርሃምን በባሌም አርጋ መልሳ ሄርሜላን ለማናደር ነው እንጂ ኔቨር ጊቭ አፕ አብርሃምን ፈልጋ አይደለም። ሄርሜላን ለማቃጠል ብቻና ብቻ ነው። እኔ ስረዳት ሩታን ስረዳት ይሄን በቃ ሐሳቧ ገብቷቻል። አብርሃም ደግሞ ወርቁን አላረግም አለ። አለማድረጉም ማድረጉም ምንም ችግር የለውም። ሩታ እርግጠኛ ነች አብርሃም ላይ እንግዲህ መስተፋቅር ይሄን ጥንቁልና ታደርጋለች ብዬ አላስብም። ግን አብዛኛዎቹ ኮሜንታተሮች እንዳታረጉ አብርሽ እንዳታረገው በቃ ተሰርቶበት ነው እንጂ በግድ ላርገው በግድ። እሺ አብርሃም ምን ስላደረገ ነው ይሄ ስጦታ የሚሰጠው? ላንቺ አብርሃም ጥሩ ቦታ እየሰጠሽ አይደለም። በዚህ ሰዓት ምንጭቅ እያለች ነው። ለሰላምታ እንኳን እጁን ለመዘርጋት እየደበረው ያለው እኔ ሰሞኑን እየተቃጠልኩ ያለሁበት ነገር ነው። ቤተሰብ እንግዲህ አብርሃምን በወርቅ ነው ወይ ወርቅ ስለሰጠሽው አብርሃም አይመለስም። በዝም ብሎ ቢመለስ ልጅ አይደለም። አንደኛ ነገር ደግሞ ሄርሜላ የምትባል አደገኛ ሴት አለች ህይወት ውስጥ። አደገኛ ሴት አለች። አደገኛ ሻፋድ የሆነች ሴት አለች። እንዴት ብሎ ቶሎ ይመለሳል? ሩታዬ የኔ ፍቅር ማድረግሽ ስጦታ ምናምን መሆኑ ጥሩ ነው፣ ግን ምንን በማስመልከት ነው ያልኩት። ምንድነው ስጦታ? ይሄ ወርቅ እንዴት ታሰበ? ለምን ሊታሰብ ተቻለ? ሩታዬ የሆነ ከባድ ነገር የጠነሰሰችው ነገር አለ። እሱም ልንገራችሁ፣ ነግሬያችኋለሁ። እሱም ሩታ ሄርሜላን ለማቃጠል ነው። አሁንም ነገም ተነጉዳም ብቻውን ታገኘዋለች። ብቻውን እያገኘችው ሩታዬ አሁን ወደ ማማለል ወደ ማሻፈድ ነገር ልትገባ እየፈለገች ነው። ድሮ ኮስተር ምናምን ብላ ነው እንጂ ማሻፈድ ምናምን አትችልበትም እኮ አትቀም። በቃ ዝም ብላ ነበር እንትን ምትቅንቅን ነው እንጂ እንደዚህ እንትን አትልም። አሁን ናት ያና ምናምን በቃ አብርሃም ራሱ ፍዝዝ ቅዝዝ ብሎ ነበር ሳያተ ነበር። በነገራችን ላይ ቤተሰብ በነገራችን ላይ አብርሃም ሩታ የሚጠላ ይመስላችኋል? የሩታ ስራዋ ምናምኗ ያናደዋል እንጂ እኮ ጥላቻ ሳይሆን ያናደዋል። ስለሚያናደው ከሷ ጋር መሆን አይፈልግም። አንዳንድ ሰው ስትቀጥል ርድብን ስትሉ ከዛ ሰው ጋር መሆን አትፈልጉም። ገብቷችኋል? እንደዛ ነው አብርሃም እና
ሄርሜላ እንግዲህ በአሁን ሰዓት ምን እየተሰማት እንደሆነ በእንትን አስቀምጣለች። ቲክቶክ ላይ በንግግር አስቀምጣለች። በሜሴጅ አድርጋ ጽፋ አስቀምጣለች። በጣም የሚገርም ሜሴጅ ነው። ሜሴጅን በቃል ያልችለው ብነግራችሁ ደስ ይለኛል። አላስኩትም እና ሩታዬ እንግዲህ ተፍ ብለሽ ባልሽ የምትመልሽ ከሆነ አሪፍ። ከሄርሜላ እጅ ካወጣሽ አንቺ ከዚህ በኋላ ጀግና ነሽ ነው የምለው። ጀግና ነሽ ነው የምለው። እና አንቺ አሁን በቃ ኮንቴንትሽን ቀይሪና እንደውም የሚገርምሽ ነገር ሩታዬ ልንገርሽ አንድ ነገር። እንደውም ነብር ስትሆኝ ነው፣ እንደውም ኃይለኛ ስትሆኝ ነው ወንድ ልጅ የሚወደው። አሁን አንቺ ቅልስልስ ፍልስልስ ምናምን ስትይ በጣም የተለመነ ይመስለዋል። አንቺ አሁን ምንድነው አሁን ይሄውን ለአብርሃም ልመና ነው የሚመስለው። ለመታረቅ ስለምትፈልጊ ነው እንጂ ይመስለው ይሄ ምናምን ስለሰጠሽ ምናምን አንቺ እንደምታስቢው አይደለም። እሱ ግን አንቺ እየለመንሽ እንደሆነ በቃ ሄርሜላ ራሱ ይሄኛው ነገ በአንቺ ሙድ ይዛ ነው ቪዲዮ የምትሰራው። ለምን ሙድ ይያዝብሻል? የምን ስጦታ ነው የምን? እኔ በእናታችሁ ቤተሰብ እኔ እንጃ። እኔ በጣም ዛሬ በጣም ይሄማ እዛ ከስር ኮሜንት ጽቼ ነበር። ይሄማ ዛፍዬ ይሄማ የሆነ ነገርማ አለ አሉኝ እኮ ከስር እኮ ነው ሩታዬ ብዬ የሚያለቅስ እንትስጡና ዛፍዬ ይሄማ ከባድ መስተፋቅር አለው እንዳያረገው በዩ አብርሽ አላደረገው። ለማንኛውም ይዞት ሄዷል። ይዞት ከሄደ መስተፋቅር ካለው ይሰራል። ይዞት ሄዷል። ቤት ውስጥ ገባ ነው በቃ። አንድ ነገር አንድ ሰውን መስተፋቅር ከሰጣችሁት ከተቀበለ አለቀ ነገሩ። ግን አንገቱ ላይ አርጊ ከተባለች ካላደረገች ወይም ጥንቁልና ሄደው አንገቱ ላይ ማድረግ አለብሽ ግዴታ ነው ያድርግ ካለ ይሄ መስተፋቅሩ ቦታ የአንገቱ ብቻ ነው። አይ ከፈለግሽም በእጁም ከተቀበለ ይቀበልሽ ካለ ደግሞ ችግር የለም ይሰራል። ገብቷችኋል? አሁን እንግዲህ እስቲ እናያለን መስተፋቅር አለ ወይስ የለውም የሩታ ወርቅ። እስቲ እናየዋለን። እስቲ ምን እንደሚፈጠርና ነው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ቻው ቻው።